አይ ያን አይመስለኝም። ይሄ ደግሞ ቅርብ ጊዜ ነው። ቆይ ምንድነው የተፈጠረው? ምን ትሰራለሽ? እስካሁን እዚህ ነሽ እንዴ? ቤብ ቆይ ሁሉ ሰው ቤት መሰብሰብ ምን ይሰራል? ሰራተኛም ቢሆን እኮ አንድ ይበቃል። ከገዛ ቤታቸው የት እንዲሄዱ ፈልገሽ ነው? የገዛ ቤታቸው ብሎ ምን መብት መስጠት ነው? ሲጀመር ኤልሳ የት ሄደች? የተሰብት ሄዳ አንቺን ይመለከትሻል? አሁንም ቁጣ አለቀቀህም ማለት ነው? ዴብ ባንተ እኮ ቁጣ ያምራል። ባይሆን የፍቅር ቃላቶችን መጠቀም ባንተ ላይ ያምራል። አንድ ነገር ልንገርሽ፣ ይሄ ቤት የኔ አይደለም። እጠጓለሁ ብለሽ አሰበሽ ከሆነ እርሹ። የኔ አይደለም ማለት ታስቸግረኛለች ብለህ ፈርተህ ነው እንዴ? ቤቱ ተሽጧል። የሉሊት ነው። ቅድም ስትገባ ያየሻት ማለት ነው። ተግባባ? ቆይ ለምን ሸጣችሁት? በማይመለከተሽ ጉዳይ ጣልቃ አትግቢ። ይሄ ጉዳይ የኔ ነው እንጂ ያንቺ አይደለም። የማይሆን ነገር ይስምተሽ እኔንም አታድርጊ። ቸግሯችሁ ነው እንዴ ዴብ የሸጣችሁት? እኔ ጋር እኮ የተወሰነ ገንዘብ ነበረ። አትጠይቀኝም ነበር? በቃሽ። አሁኑኑ ቤቱን ለቀሽ መውጣት አለብሽ። የት እሄዳለሁ? አንተም ብያ እንዴ የመጣሁት? የተሰብት ሄደኝ ምን አገባኝ? የኔና አንቺ ጉዳይ እንደሆነ ተቀብሯል። ደግሞ አላንዳች ጥቅም እንደማትመጪ እርግጠኛ ነኝ። አዎ ያለ ጥቅም አልመጣሁም። ምክንያቱም አፈቅርሃለሁ። የትም መሄድ ትችያለሽ። የኔና አንቺ ጉዳይ ተቀብሯል። ደግሞ አላንዳች ጥቅም ተመልሰሽ እንደማትመጪ እርግጠኛ ነኝ። ዴብዬ አዎ ያኔ ተሳስቻለሁ። ሁሉ ነገር ያንተ ነበርክ። በሰዓቱ ማስተዋል አልቻልኩም ነበር። ደግሞ ሌላ ሰው ጋር እንዴልሽ ማላቅ መስሎሽ ነበር? ዴብዬ እሱ ሰው ያስወራው ወሬ ነው። እኔ ከማንም ጋር ግንኙነት የለኝም። በቃሽ። ከዚህ በላይ ልናወራ አንችልም። አንዴ ላይ ጠግን እንደሆነ ልቤን ሰብረሽዋል። ዴባ እባክህ አንድ እድል ስጠኝ። እንደ ባሪያ ሆኜ ላገለግልህ ፈቃደኛ ነኝ። ቃል እገባልሃለሁ ዴብዬ። ሜላት እባክሽ ልኑርበት። በቃ በድጋሚ እየመጣሽ አትረብሽኝ። አይገባሽም እንዴ? ምንድን ነው? ምን ሆነሽ? ይቅርታ እባክህ አንድ ነገር ላስቸግርህ። አልገባኝም። ቆይ የተወቀሽ ነው የምትቸገረው? አንድ ሴት ተቸግራ አስጠይቀህ ምላሽ ይሄ ነው መሆን ያለበት? እሺ ምንድን ነው? በጣም ነው የምወደው እና ከእሱ ጋር እንደሆነ አግዘኝ። ማንም ዴቭን? ከእሱ ጋር እኮ ማንም ሰው መሆን አይፈልግም። ስለማታውቂው ነው የወደድሽው። ምን ማለት ነው? እኔ ዴቭን ጠንቅቄ ነው የማውቀው። እባክሽ አታውቂውም። ዳዊት ሌባ ነው። ንብረቴን ወስዶብኛል። ለዛ ነው አታውቂውም የምልሽ። ዋት? አንተ ዴቭን ነው እንደዚህ የምትናገረው? ምንድነው የማታውቀውን ሰው ዝም ብለህ የምትዘልፈው? ስለማውቀው መሰለኝ እንዲህ በድፍረት የምናገርሽ። ደግሞ ምን አገናኝቶች ነው ካልጠፋ ሰው ከዚህ ጋር እንደዚህ የምትሆኝ? በልበል ስነ ስርዓትህን ያዝ። ዴቭዬንማ እንድትናገርብኝ አልፈልግም። ሲጀመር ሁላችሁም ጤነኛ አይደላችሁ እብዶች። ሉሊት ልዕልት፣ እኔ ምንም ነገር ማውራት አልፈልግም። በቃ ዝምታ ነው የምፈልገው። ለምን? ማውራትማ እኮ አለብን። ይኸውልሽ ምን ልታወሪኝ እንደሆነ ስለማቅ ማውራቱ መድከም ነው እንጂ ምንም አይነት ፋይዳ የለውም እኮ። ንገሪኝ፣ ምን እንደተፈጠረ ማወቅ እፈልጋለሁ። እኔ ምንም የማውቀው ነገር የለም። እየተወዘጋገብኩ ነው። ለምንና እንዴት የሚሉት ጥያቄዎች ጭንቅላቴን ሊያፈነዱት ነው። ማለት ምንድነው ያወዘጋገበሽ? ያወዘጋገበሽን ነገር ንገሪኝና መፍትሄ እንፈልግለት። ካሊብ ለምን ይሄን ያህል ደስተኛ እንደሆነና ይሄ ነገር ለምን ይሄን ያህል እንዳጓጓው አላውቅም። ስለዚህ ሳታምኝበት ነው የሆነው ማለት ነው? ማመኑ ቀርቶ ሀሳቤ ውስጥ ራሱ አልነበረም፣ ግን ሆነ። በጣም ግራ የሚያጋባ ነገር ነው። ስለዚህ ሳታስቢበት የሆነው ነገር ስለሆነ ለምን ካልሆነ አናስወጣው?
ማለቴ ከዛ በኋላ ተረጋግተሽ አስበሽበት ማለት ትችላለሽ። ኧረ በፈጣሪ ቅር ይበልሽ። የምታወሪውን ግን ታውቂያለሽ? አዎ የተሻለው አማራጭ ይሄ ነው። ከዛ አንቺም እስክትዘጋጅ ድረስ ጊዜ ይኖርሻል። ቆይ እንዴት እንደዚህ ታያለሽ? እኔ የተከሰተበትን ሁኔታ አላስታውስም ወይ ደግሞ አላቅም አልኩ እንጂ ልጁን አልፈልግም አላልኩም እኮ። ያው ነው እኮ ሳትፈልጊ ነው ያረገሽው። ያ ማለት ደግሞ ካሌብ የሆነ ዘዴ ተጠቅሞብሻል ማለት ነው። ተጠቅሞብሻል ብለሽ ነው የምታስቢው? ደሞስ የኔ ከሱ ማርገዝ ለሱ ምን ይሰራለታል? በደንብ ነው እንጂ የተጠቀመው። እሱ በቀላሉ እንድታገቢው ነው ይህን ዘዴ የተጠቀመው። ልጁ እኮ የዋዛ ሰው አይደለም። አይ እንደዚህማ አያደርግም። በዛ ላይ አብረን የምንኖር ሰዎች ነን። ይብዛም ይነስም ደግሞ እኮ አብሮን እየኖረ ነው ያለው። ወደፊት ደግሞ ተጋብተን መኖራችን አይቀርም። ለምን እንደዛ ያደርጋል? በአጭሩ ጊዜ ሳይወስድበት አሳካው ማለት ነው። ታይ በእናትሽ፣ እሱ ባላሰበው መንገድ አታስቢ ሉሊት። እንግዲህ በቃ ያው ቤት ጠቅልሎ መግባቱ ነው። አሁንስ ያለበት ሁኔታ እንደዛ አይደለም። ይልቅ ቅድም በራሴ ሀሳብ ተውጪ ምን እንዳለሽ ምንም አልሰማኋትም። የቅድሟ ልጅ ምንድን ናት? ኧረ ተይኝ። ዳዊት ግን ሴቶቹን ከየት እንደሚያመጣቸው አይገባኝም። በዛ ላይ ደግሞ እኮ አመሏ ሲያስጠላ። ቆይ ምንድን ናት? የዳዊት ኤክስ መሰለች። እና ምን ፈልጋ ነው? አላውቅም። ይመስለኛል ተመልሰን አንድ ላይ እንሁን ነው የምትለው። ደግሞ ቤቱ የዳዊት ነው መሰለኝ የመሰላት። ዝም ብላ ስትሞላፈጥ ነው የምትለው። ዳዊት ግን ያልተናገራቸው ብዙ ታሪኮች አሉት ማለት ነው ይመስለኛል። ሉሊት ግን ለዚህች ልጅ እዚህ ቤት እንድትኖር እንዳትፈቅጂላት። እንዴ እኛ ጋር? አዎ ሀሳቧ እንደዛ ይመስላል። አረ በፍጹም። ከፈለገች እየመጣች ማግኘት ትችላለች እንጂ ከዚህ በላይ በፍጹም ቤቱ መሸከም አይችልም። ወጪውን በዛው ልክ በጣም ከባድ ነው። ለማንኛውም እዚህ ቤት እንድትኖር መፍቀድ የለብንም። እስኪ ወደ ውጭ ወጥቼ መንቀሳቀሴ ስለማይቀር አብረን እንሂድ ብዬ አነጋግራታለሁ። እሺ ቃል ዛኪ። እሺ ኤቢ ኤቢ፣ አንቺ ኤቢ አሰሚም እንዴ? ምንድነው አንቺ ስትጠሪ አሰሚም እንዴ? ቆይ አንቺ ለምንድነው ስሜን የምታበላሽው? ይኸውልሽ አሁን አታድክሚ። ውሃ አምጪልኝ እንዲያረጋጋኝ። የምን ይሁንልሽ? የሃይላንዱ ይሻለኛል። የቧንቧዎች ብዙም አይመቹኝም። ውይ ጨረስን። አሁንማ የቧንቧውም እኮ አልቋል። የበርሜል አለ፣ እሱን ላምጣልሽ? የበርሜል ውሃ? የበርሜል ውሃ ይጠጣል እንዴ? እኛ እንጠጣዋለን እንግዲህ። ስታሳዝኑ። ለካ ለዚህ ነው አመዳም የመሰላችሁት። አይ እንግዲህ ምን ነው መስመር ባንተላለፍ አይሻልም? ቆይ አንቺ ከሁላችንም ጋር ለመጣላት ነው እንዴ የመጣሽው? ምን አገባሽ? አንቺን ይመለከትሻል? ለራስሽ ብዬ ነው እንዴ ብዬ። ማን ነው ዳዊት? እንዳንቺ 10 ቦታ የምትረግጥ ሴት አይመቸው። እንደኔ ረጋ ማለቱ ነው የሚሻልሽ። ከእኔ ብዙ የምትማሪው ነገር አለ። ስለ ዴቭ ማውራት የምችለው እኔ ብቻ ነኝ። ገባሽ? ድጋሚ ስሙን እንታነሽው አልፈልግም። ኧረ እባክሽ እኛንስ ልትከለኪን ነው? ብዙ ቀን አብረን አሳልፈናል። አሳምረን ነው የምናውቀው። እሱ የ2 ዓመት ፍቅረኛዬ ነው። ገባሽ? ከኔ በላይ ማንም ሊያውቀውም ሊረዳውም አይችልም። ቢሆንም የተረሳ ነገር ይዘሽ መተሽ አትበጥብጭ። የተዘጋ ነገር የተዘጋ ነው። አሁን ብዙ ተቀናቃኝ አለብሽ። የምን ተቀናቃኝ ነው? ስለምን ተቀናቃኝ ነው እያወራሽ ያለሽው? አይ እንግዲህ ከተረዳሽን ተረጂ። ማንም አሳልፎ አይሰጥሽ። ይቅርታ፣ ምንም የምታወሪውን እየገባኝ አይደለም። አልገባሽም? ለዛም ቆይ ምንድነው እንደዚህ የሚያጨቃጭቃችሁ? ኧረ ተይ፣ የማን ዘመናዊ እንደሆነች አላውቅም። ትዘባነንብናለች። ከየት ነው ያመጣት? ይኸውልሽ አበባ፣ አሁን ግቢና ስራሽን ስሪ እሺ? ሰላም ነው ሜላት? ሰላም ነው። እንዴት ነሽ? አለን። አንዳንድ ነገሮች ብንነጋገር ብዬ አስቤ ነበረ። አስፈላጊ ሆነ ይቻላል። በደንብ በሰላም እንድናወራ ወጣ ብለን እናውራ አይሻልም?
ቤትሽ ውስጥ ግን ምንም ጤነኛ ሰው የለም። ሁሉም እንዳለ ተመሳሳዮች ናቸው። ምን ማለትሽ ነው? በቃ ለነገር ነው የሚፈልጉኝ። ገና ሳያቸው ነው ፊታቸው የሚያስፈራኝ። ይኸውልሽ ስላልተረዳሻቸው ነው እንጂ ሁሉም ቀርቦ ላያቸው ጸባያቸው ጥሩ የሚባል ነው። ያው ስላልተግባባሻቸው ነው። አይመስለኝም። ግን ለምን ነበር የፈለግሽኝ? ይኸውልሽ ወደኛ ቤት ለምን እንደመጣሽ ማወቅ ፈልጌ ነበር። ያው በዛው ወጣ ብለን እንድናወራ ብዬ አስቤ ነው። ያው አመጣጤ ግልጽ ነው እኮ ንገሪኝና ልወቀው። ዴውን ፈልጊ ነው የመጣሁት። ቆይ ዳዊትን ለማግኘት ለምን ፈለግሽ? የፍቅር አጋሪ ስለሆነ። የፍቅር አጋሪ? ዳዊት ግን ፍቅረኛ እንደነበረው ነግሮን አያውቅም ነበር። አንቺ ነሽ ድንገት መጥተሽ ፍቅረኛዬ ነው ያልሽን። አዎ ለትንሽ ጊዜ ተለያይተን ነው እንጂ ክፍለ ሀገር ከመሄዴ በፊት 2 አመት አንድ ላይ ነበር። በምን ምክንያት ነበር የተጣላችሁት? ጥፋቱ የኔ ነው። ይቅርታ ጠይቄው አንድ ላይ እንድንሆን ነው የሚፈልገው። እንደሱ የሚሆንልኝ አላገኘውም። እንደ አማራጭ እየተጠቀምሽበት ነበር ማለት ነው? ምን መሰለሽ፣ በሰዓቱ እኔና ዴቭ ሰው የሚቀናብን እማንለያይ ፍቅረኛሞች ነበር። እንዴ በጣም እንዴ ለሰማት ሬቢዬ ወይ አንድ ነገር ጠይቀህ እምቢ አትለኝ? እንደ ጥያቄው ይወሰናል። የምችለው ከሆነ አደርገዋለሁ፣ የማልችለው ደግሞ ከሆነ ይቀራል። በጣም ቀላል ጥያቄ ነው፣ ታደርገዋለህ? እሺ ምንድነው ነገር? እዛ ላይ እዚህ መሀል መንገድ ላይ ነው እንደማዝሽ? አዋ ምንድነው በእኔ ታፍርብኛለህ እንዴ? ኧረ በእናትሽ አታስቢ። መቼም የምርሽን አይደለም? የምሬ ነው። እንዲያውም ካላዘርከኝ ንቅንቅ አንላ። የምርሽን? እና ታዲያ አብደሻል መሰለኝ። አልፈልግም ዘለኝ። አንቺ ከምታቆርፊሽ ምን አደርጋለሁ? ሰው ይስቅብኝም ይሳቅብኝ። በቃ ተውኩት። እሺ በቃ ይቅር ይቅር። የሆንክ ነገር የት ነው የምንሄደው ዛሬ? ሰፈር አንሄድም? ይሻላል። አይ ሰፈር እንሂድ ይሻላል። እሺ ቆይ ግን ደብዬ ለሴቶች ያለ አመለካከት እንዴት ሊቀየር ቻለ? አሁንም አልተቀየረም እባክሽ፣ አንቺ ሆነሽብኝ። እኔ ግን ይሄ ባህሪ ትክክል ነው ብዬ የማስብ ሰው አይደለሁም። አትፍረጅብኝ። ብዙ በሴቶች የደረሰብኝ በደል አለ። ይሁንም ግን ማስተካከል አለብሽ። እኔ እንደዚህ እንድትቀጥል አልፈልግም። ሞክራለሁ። ፍቅር እኮ ነው ይሄን ይባል እንዴ? ከዛም በላይ ነው። የት እንሂድ ታዲያ? እንሂድ በቃ ወደ ቤት። እኔም ቤት መግባት አለብኝ። ይሻላል። እና እንደዚህ የምትዋደዱና ሰው የሚቀናባችሁ ከነበረ ምን አጣላችሁ? በአንድ መጥፎ አጋጣሚ። የምን አጋጣሚ? ከዴቭ ጋር ተለያይ ሲለኝ አንድ ባለ ሀብት ጋር ተዋወቅኩ። እሺ። በሰዓቱ እናቴ ታማ ስለነበረ በጣም ብዙ ገንዘብ ያስፈልገኝ ነበር። ሰውየው ደግሞ አብሬው እንደሆን ነበር የሚፈልገው። ለእናቴ ደግሞ ይሄ ቢከፈልላት ያንስባታል እንጂ አይበዛባት። እኔ በሰዓቱ እንደዛ ነበር ያሰብኩት። ታዲያ ገንዘብ ማግኛ ሌላ አማራጭ አተሽ ነው? ምንም አማራጭ አልነበረኝም። ዳዊትም ቢሆን ይህን መሸፈን የሚችልበት ሁኔታ ላይ አልነበረም።
በሰዓቱ ስራ እንኳን አልነበረውም። በጣም ከባድ ውሳኔ ነው የወሰንሽው። ዳዊት በቀላሉ ይታረቅሻል ብዬ አላስብም። እርግጠኛ ነሽ? እንደዛ ይመስለኛል። እና ከሰውየው ጋር በምን ተለያያችሁ? የሚያሳዝነው ነገር ሰውየው ባለትዳር ነበር። ከዛ በላይ የከነከነኝ ነገር እናቴን ላጣት ነገር ገላይን ማቆሸሽ ነው። በጣም ያሳዝናል። እና አሁን ምን ለማድረግ አሰብሽ? ያው ዴቭ ወደ እኔ እንዲመለስ ማድረግ ነው። ቆይ አሁን ግን የት ነው የምትኖሪው? ለጊዜው ሩም ይዤ ነው ያለሁት፣ ግን ዴቭ እሺ የሚል ከሆነ የተሻለ ቤት መከራየት እችላለሁ። አበባ አበባ የት ሄዳ ነው? አንተም የሷ ብጤ ነገር ነህ። ትፈልጋታለህ መሰለኝ። ምን ነው ስትሄድ ቅርቅር አለ እንዴ? ምን አልሽ? አሁን ነው ከሉት ጋር የወጡት። ምን ልትሰራ ነው ከሉት ጋር የምትሄደው? እኔ እሱን አላውቅም። እነሱን መጠየቅ ትችላለህ። ምንድን ነው የተጠየቅሽውን በስርዓት መልሽም እንዴ? መለስኩልህ እኮ። እኔ ከዚህ በላይ ምንም የማውቀው ነገር የለም። ሄደህ እነሱን ማናገር ትችላለህ። ቆይ እያደረ ነው እንዴ ነገረኛነቱ የሚበዛብሽ? እኔ የምልህ ከሷ የተሻለ ሴት ግን አተህ ነው? ከስራሃል። አልገባኝም። ሚላትን ነው የምትናገሪያት? እኔ አንተ አሳዝነኸኝ ነው። አመልህን እያየ ነው መሰለኝ የከፋ ሰው ነው የሚሰጠህ። አበባ ደግሞ ከእንግዲህ አበባ አይደለም ስሜ ኤቢ ነው። ጸድቆልኛል። እሺ ኤቢ? አዎ ኤክስህ ናት ያወጣችልኝ። ስምሽ ከበደኝ አለችኝ። ከየትም እየጎተታችሁ እያመጣችሁ ታሰድቡኛላችሁ። ጥሩ ስም ነው ያወጣችልሽ። እንደው እኛ ከሷ አንሰን ነው? አይንህን አሞህ ነው እንጂ። ምንድን ነው የምትይው? አይ ወዲህ ነው። ቅብጠቱ ነበር የቀረን። እሱንም ቀስ እያለን እናመጣው ነበር። ቤት ማንም የለም እንዴ? ማንም የለም። እኔ ብቻ ነኝ ያለሁት። ምን ነው ጠየቀኝ? አይ እንዲሁ ነው። አይ እኔማ ያሰብከው ነገር እንዳለ ብዬ ነበር። አንቺ ልጅ ግን ጤነኛ ነሽ? ጤነኛ ነኝ እንጂ አትየኝም እንዴ? ጤነኛማ ስለሆንኩ ነው እንደዚህ ያማረብኝ። ጤነኛማ አትመስይም። ትንሽ ወሰድ ያደርግሻል አይደል? እኔ ጤነኛ ነኝ። የዛች ልጅ ጉዳይ ግን ገና ቤቱን ያተረማምሰዋል። አንቺ ስለሷ ምን አገባሽ? ይመለከትሻል። አርፋሽ ስራሽን አሰሪም እንዴ? ደግሞ ትቆርቆርላታለህ። ምንድን ነው መልስ እየመለስሽልኝ ነው እንዴ? ሂጂ ወደ ስራሽ ግቢ። ወዴት እየሄድክ ነው? ምን አገባ? ይመለከታል። እየፈለግኩ ነበር። ለምንድን ነው የምትፈልገኝ? ለምን እንደምፈልግህማ ጠንቅቀህ ታውቀዋለህ። አረ እኔ በጭራሽ አላውቀውም። መቼም ባለፈ ነገር እንደማትነታረከኝ እርግጠኛ ነኝ። ይኸውልህ ዳዊት፣ አሁን ዝም ያልኩ ሉሊት ያለችበት ሁኔታ ስላሳሰበኝ ነው። አረ እባክህ እንደዛም ታስባለህ ማለት ነው? እሺ አሁን በላይ አባቴ ማስታወሻ መልስ። በጭራሽ መቼም ልመልስልህ አልችልም። ምክንያቱም ንብረቱ የኔ ስለሆነ። ንብረቱ ያንተ እንዳልሆነማ ጠንቅቀህ ታውቀዋለህ። በማይሆን ምክንያት ማርከምን አቁም። ብትደክምም አልመልስልህም። እንዲሁም ክፍል የገብተህ ንብረቴን ስለነካ ይቅርታ እንድትጠይቀኝ ይፈልጋል። እሱ መቼም እንደማላደርገው ጠንቅቀህ ታውቀዋለህ። እንደዛ ደግሞ ከሆነ አጠገቤ እንድትደርስ አልፈልግም። እንደዛ ከሆነ ትሰማኛለህ። በጸባይ የማትመልስ ከሆነ በግድ እንድትመልስ አድርገሃል። እሱም በፈለግከው ሰዓት መሞከር ትችላለህ። አሁን ዞር በል። ንብረቴን መልስልኝ። ዞር በል እያለሁ እኮ ስጠኝ እያልኩ ነው። ዞር በል ከፊቴ። እንገናኛለን። እንዲሁም መለቅ እንዳይመስልህ። አንቺ የት ሄደሽ ነው? ያችን መናጤ አግኝተሻት ነው አይደል? ቆይ ግን መቼም ልብሽ አይቆርጥልሽ? አንቺ እናቴ ነው እንደዚህ የምትናገራት? ሁለተኛ እንደዚህ ስትናገራት እንዳልሰማሽ እሺ? አይ ያደረጋችሁት ነገር የምረሳው መስሎሽ ነው? እኔማ እንደው ዝም ብዬ ልቀመጥ ብዬ ነበር፣ ግን እየቆየ ሲመጣ ቆረቆረኝ። የሆነ ያስነካችሁኝ ነገርም አለ። በዳኔ ያልፈዘዝ። ምንድነው እየመዘሽ ነገር የምትፈልጊ? በቃ እንዴ ያለፈ አይደል እንዴ? ለምን አትይና? እኔ ነገር አልወድም፣ ግን ያደረጋችሁት ነገር በቀላሉ አይረሳም። በጣም ከባድ ነገር ነው። ተይኝ በእናትሽ። ለምንድነው ይልቅ ቤቱ ጭር ያለው? የት ሄዳ ነው? አንቺን ፈልገሻት ነው? እኔማ ለምን ፈልጋታለሁ? ከሉሊት ጋር እንደወጡ አልተመለሰችም እንዴ? ስለዚህ የት እንደሄዱ ታውቂያለሽ ማለት ነው? አላውቅም። ከዳዊት ጋር ተገናኝተው ይሆን እንዴ?
እሱም እዚህ መጥቶ የት ነው ያለች ብሎ ደንፍቶ ነው ሄደው። ማለት እኔ ምን አውቃለሁ ብለሽ ነው? ብቻ ግን ፍቅሯ አልወጣላት መሰለኝ፣ ግራ ግብት ነው ያደረገኝ። አሁን እሷ ምን አንወዶላት ነው? ወይ መልኪላት ወይ ደህና ለዛ ይላት። ቆይ ታዲያ አንቺ ምን አናደደሽ? ተናደድኩኝ እንዴ? ኧረ እኔ አልተናደድኩም። ይሄ ነገር ተቀናቃኝ ሳይበዛበት አይቀርም። ምን አልሽኝ? አይ ይገርምሻል፣ በጣም የሚወዳት ልጅ አለች መሰለኝ። ማን? ዳዊት? ቆይ አንቺ አሁን መተሽ ስለ ዳዊት ማንነት ልትነግሪኝ እየሞከርሽ ነው? እኔ እንግዲህ የማውቀው ነገር ቢኖር ነው እንደዛ ያልኩት። የለችም። ለነገሩ ብትኖርስ እኔ ምን አገባኝ እኮ። ምን አገባሽ? ምንድነው አንቺ ጥልቅ ጥልቅ የምትይው? አንቺ ራስሽ ምን አገባሽ? ሲጀመር እንዴት እንደዚህ ልትገምቺ ቻልሽ? አይ ከሚያደርገው ነገር ተነስቼ አልገባኝም። ምን ሲያረጋግሽ? ማለቴ ቢያረግዝ ግን ምንድነው ያየሽው? ብቻ ግን አንድ የሚወዳት ልጅ እንዳለች ግልጽ ነው። እንዴት? ማናት? ማለት ለምንድን ነው እንደዚህ የምታይኝ እንዴ? በቃ አትይኝ። ቆይ ግን የተለያየሽው ወይ ደግሞ የሰማሽው ነገር አለ እንዴ ስለ ዳዊት? ሲጀመር አንቺ አሁን መተሽ እንዴት ልታቂ ትችያለሽ? ከሴት ጋር አይተሽው ታውቂያለሽ? ምን ነው አንቺ አብከነከነሽ? እኔ አልተብከነከንኩም። ጥያቄ ነው የጠየቅኩሽ። መጠየቅ ደግሞ መፍትሄ መሰለኝ። ሲቀጥል ደግሞ የጠየቅኩሽ ቤቴ ውስጥ የሚከናወነውን እያንዳንዱ ነገር ማወቅ ስላለብኝ አይመስለኝም። አንቺ ልጅ ቆይ እኔን ማናደድ ነው እንደ ሀሳብሽ እንዴ? በእርግጥ አልናደድም። ለምን እናደዳለሁ? ከፈለገው ሴት ጋር መሆን ይችላል። ከኔ ወጣ አሁን ስራዬ ልስራ። አዎ አርፈሽ ስራሽን ስሪ። ካሌብ ማውራት አለብን። እኔም ለወራሽ ሰዓት እየፈለኩ ነበር። ስለምን ጉዳይ ነው ልታወራኝ የፈለከው? ስለ አዲሱ ጉዳይ፣ ስለ ልጃችን። እኔ ስለሱ ጉዳይ ማውራት አልፈልግም። ታዲያ ምንድን ነው ልታወሪኝ የምትፈልጊው? ስለ አንተና ስለ ዳዊት። ምንም ማውራት አያስፈልገው። ንብረቱ የኔ ነው። ስለዚህ መልስልኛል። በትዕግስት ነው እየጠየቅኩት ያለሁት። ይኸውልህ ዳዊት ሁሉንም ነገር በዝርዝር አስረድቶኛል። ይኸውልሽ ምንም ቢነግርሽ ንብረቱ የኔ ነው፣ ይመልሰዋል። እኔም እኮ ስለሱ ነው ላወራ የፈለኩትኝ። እንዴት እንደሆነ ባላቅም ዳዊት ሀብሉ የሱ እንደሆነ የሚያሳይ ማስረጃ አሳይቶኛል። ቆይ ምን አይነት ማስረጃ? የፎቶ ማስረጃ ነው። አባቱ ሀብሉን አድርጎ የሚያሳይ ፎቶ ነው ያሳየኝ። ይሄ እኮ ፎቶሾፕ ሊሰራ የሚችል ነገር ነው። ይሄ ከብደዋል ብለሽ ነው? ቆይ ዳዊት ለምን ብሎ ፎቶሾፕ ያሰራል? በዛ ላይ ደግሞ ንብረቱ የሱ ካልሆነ ለምን ብሎ እንደዚህ ድርቅ ይላል? እና አንተ ሰርቀዋል እያልሽኝ ነው? አይደለም፣ ግን ምን እየተፈጠረ እንደሆነ አላውቅም። በቃ እሺ ተይው። ይሄ እኔን የሚመለከት ጉዳይ ነው። አሁን ማውራት ያለብን ስለ አዲሱ ልጃችን ነው አይመስልሽም? እኔ ስለሱ ጉዳይ አሁን ማውራት አልፈልግም። ጊዜውን አይደለም። ቆይ ለምን? ምክንያቱም እንዴት ይሄ ነገር ሊፈጠር እንደቻለ ማሰብ አለብኝ። ሉሊት፣ በፍጹም ከማስበው የተለየ መልስ ነው እየሰጠሽኝ ያለው። ይኸውልህ ካሌብ፣ ምንም ልትረዳኝ አልቻልክም። ቆይ ልረዳሽ። እሺ ምንድነው የምታስተካክዪው ሉሊት? በቃ መረጋጋት እፈልጋለሁ። ስለዚህ ጉዳይ ራሴ እስካላነሳሁብህ ድረስ አንስተህ እንድታወራኝ አልፈልግም። ቆይ የማላውቀው የደበቅሽ ነገር አለ እንዴ? የለም፣ ማውራት አልፈልግም። ታዲያ ለምንድን ነው በግልጽ የማትነግሪኝ? ለምንድነው እያስጨነቀኝ ያለው? እሺ አላስጨነቅሽም። ነጋልሽ ደግሞ አሁን ሳንቺንም አላይበት ወዴት ልሄድ? እንግዲህ ተስፋ ቁራጭ። እኔን ሁሌም ታይኛለሽ። ባይሆን በጸጋ መቀበሉ ይሻልሻል። ይብላኝ ለሚያገባሽ። እኔ ስችልሻለሁ። አንቺ ግን አያስጠላሽም? ቆይ ግን በዚህ በሌሊት የመጣሽው ምን ፈልገሽ ነው? እንግዲህ በጠዋቱ ሰላሜን አትንሽኝ። ምን ሰራልሽ? አንተን ፈልጌ ነው አለ ብዬ የመጣሁት።
አሁን ነገር ሳትፈልጊ ቀጥ ብለሽ ቤቱን ለቀሽ ውጪ። እኔ እኮ ለሀገሩ አዲስ ስለሆንኩኝ ቦታዎችን ስለማላውቃቸው እንድትወስደኝ ነው አመጣጥ። እሱ ምን አይመለከተኝም። የፈለግሽበት መሄድ ትችያለሽ። ስትፈልጊ ገደል መግባት ትችያለሽ። ምን እንዴ ዴቭ፣ አንተ ነህ እኔ እንደዚህ የምትናገረኝ? አልሰማሽም እንዴ? አልፈልግሽም አለሽ እኮ። አንቺ ደግሞ ምን አገባሽ? የእርጎ ዝንብ ማን ነው የእርጎ ዝንብ? አበባ አርፈሽ ስራሽን ስሪ። እንዴ አንተ ደግሞ አሰማትም እንዴ? እየሰደበችኝ እኮ ነው። ለነገሩ አንተ ነህ ክብራችን የምታስነካው። ከየትም እየለቃቀምክ እያመጣ። አበባ እንግዲህ ስነ ስርዓትሽን ያዥ። አንቺን ማንም የተናገረሽ የለም። እኔ ዴቪዬን ፈልጌ ነው የመጣሁት። ምንድነው እንደዚህ ያዙኝ ልቀቁኝ ማለት? እስቲ ዝም በሉ ሁለታችሁ። አንቺም ስራሽን ስሪ። አንቺም ነይ ውጪ እናወራለን። አልወጣም። እኔ ከሷ ጋር የጨረስኩት ጉዳይ አለኝ። ይኸውልሽ እንደዚህ አይደለም አንቺና እኔ ብንጨርሰው